ይድረስ ለቤተ ክህነት ፍኖተ ጽድቅ የተባለ ድርጅት እዛ ላይ የሚቀርቡ ዝማሬዎችም ስብከቶችም እኔም ብቻ ነው የማይጥሙኝ። ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለምንድን ነው ግን ለቤተ ክርስቲያን እንደሸክም የሚሆኑ አባቶች? አይበቃንም? መከራው አይበቃንም? ዶሮ መግዛት ያቃተው ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህስ እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። ክስ መመስረት ቢቻል ኑሮ በዓለማዊ ህግ ሁሉ መቀጣት የነበረባቸው ናቸው። ምክንያቱም አንድን ኦርቶዶክሳዊ ጅል ነህ እስከ ዛሬ ድረስ ሞኝ ነህ እመቤታችን ቤዛዊተ ዓለም ብለህ ስትጣራ መስቀል ላይ ከተሰቀለው ከክርስቶስ ጋር እኩል አድርገህ እያሰብክ ነው። ለዛ ማረጋገጫው አትደንግጡ ብለው አሰመሩበት። ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ደና እሷ ፈቃደኛ መጥቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው? ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል፣ በወንጌል ቅዱስ ጳውሎስ ጠቅሶታል፣ በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብሎ ምንድነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች። አንደኛ አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ዘወት ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ ለእግዚአብሔር ሲሰጥ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደው። ይሄን እንድናውቅ ነው። ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል አይችልም? ይችላል። እየቻለ ለምን እናደር? እኛ እንድናውቅ፣ ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክልዬ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለሱ ዕውቀት ስለኛ ዕውቀት ነው ይሄ የሚደረገው። አሁንም ብዙ ሰዎች የማይገባቸው ይሄ ነው። ሐሳቡ የዓለም ድነት እንደሆነ ብዙ አያውቅም። መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከዓለም ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው ሆነ እሷ ነች። ቤዛችን መድኃኒታችን እኮ ምንላት ለዛ ነው። ፍኖተ ጽድቅ ሚዲያ ተስፋ ሆኖ ነው የሚቀጥለው ወይንስ ስጋት? ይህ ንግግር ከአንድ ዓመት በፊት በሚዲያው አወዛጋቢነት የተነሳ መምህር ዲያቆን ያረጋል አበጋዝ የሰጠው ግሳጼ ነው። ዘንድሮም በዚሁ በፍኖተ ጽድቅ አደገኛ የስተት ትምህርት በጳጳስ ደረጃ በምንሳሳላት እጅጉን በምንወዳት እናታችን ላይ ተላልፏል። ይህንን ተከትሎ ቅዱስ ሲኖዶስ አስቸኳይ ስብሰባ መጥራቱ ተሰምቷል። ጳጳሳቱ ተቆጥተዋል። የቤተክርስቲያኒቱ ሊቃውንትና መምህራን እንዲሁም ምዕመናን አቡነ ገብርኤል እንዲወገዙ ጠንከር ያለ ትችትና መልእክታቸውን እያጋሩ ይገኛሉ። እንዲሁም ፍኖተ ጽድቅ የተሰኘው ሚዲያም ዘለቄታዊ የማያዳግም መፍትሄ ያስፈልጓል እየተባለ ይገኛል። ከዚህ ጋር በተያያዘ ሊቀ ሊቃውንት ስምዐኮነ መላክ እንዲህ ሲሉ ተደምጠዋል። ብቻህን ማሰብ ስትጀምር በቤተ ክርስቲያን ውስጥ የብቻ የሆነ ትምህርት የለም። በማህበር እንማራለን፣ በማህበር እንጸልያለን፣ አንድ ሆነ የተዘጋጀልን ማዕድ ቅዱስ ቁርባን እንቀበላለን፣ በመጨረሻም የተዘጋጀልን የተስፋ ሀገር እንቀበላለን። ክርስቶስ ያስተማረው በጉባኤ ነው። ስለዚህም ቤተክርስቲያን ምንጊዜም ጉባኤያዊ ሆና ትቀጥላለች እንጂ ማንም ምንም ቢሆን የራሱን ትምህርት አምጥቶ ሊያስተምር የሚችልበት እድል የለውም ብለዋል። የብቻው የሆነ ክርስቶስ ስለሌለው የብቻው የሆነ ትምህርትም ሊኖር አይችልም።
ብቻህን ማሰብ ከጀመርክ ከጉባኤው የተለየ አስተምሮ ማምጣት ስለማይቀር ወነአምን ባህቲ ቅድስት ቤተክርስቲያን እንተ ለዓለ ኩሉ ጉባኤ ዘሐዋርያት የሚለውን የሃይማኖት መግለጫም አስቀድመን እንድናውቅ መደረጉ ስለዚህ ነው። በቤተክርስቲያን ውስጥ የሚኖር ማንም ቢሆን ቤተክርስቲያን ካስተማረችው ትምህርት የወጣ እንደሆነ ማዕረጉ፣ የእውቀት ደረጃው፣ የወጉ፣ የሀብቱ ብዛት ሊያድነው አይችልም። በመጀመሪያ ከቃሉ የሰሙ ሰዎች የተናገርከውን ትምህርት አስበው ከሆነ አትናገረው፣ ተናግረኸውም ከሆነ አትድገመው ብለው ይመክሩታል። ምክራቸውን ሰምቶ በዚያ ካቆመ ይተውታል። ምክራቸውን አልሰማ ብሎ ከቀጠለ ግን ወደ መምህራን ያደርሱታል። መምህራንንም አልሰማ ካለ ወደ ጉባኤ ሲኖዶስ ይቀርባል። ሲኖዶሱን ካልሰማ ተወግዞ ይለያል። ይህንን የተናገሩት ሊቀ ሊቃውንት ስምዐኮነ መላክ ናቸው። ሊቀ ሊቃውንቱ ቀጥለውም በሰሞኑ ብፁዕ አቡነ ገብርኤል የሰጡትን ትምህርት በቪዲዮ አንዲት ወዳጅ ልካልኝ ተመለከትኩት። ምናልባት ከባልንጀሮቻቸው ጋር ተማክረውበት ከበታቾቻቸው ጋር ተመካክረውበት የነበረ ጉዳይ ከሆነም አስበው ከሆነ አትናገረው፣ ተናግረውም ከሆነም አትድገመው ሊሏቸው ይገባ ነበረ። አሁን ግን በሹሹታ ሳይሆን በሰገነት ላይ የተሰበከ የስተት ስብከት ስለሆነ ጉዳዩ ከዚህ ያለፈ ይመስለኛል። ከረፈደም ቢሆን ባየሁት መረጃ መሰረት ብዙ ሊቃውንት ሐሳብ ሰጥተውበታል። ይሄ ለብፁዕነታቸው መልካም ዕድል ነው ብዬም አምናለሁ። ሐሳባቸውን የገለጹ ሊቃውንት ቤተክርስቲያን በሊቅነታቸው የምታምንባቸው ሊቃውንት እንደመሆናቸው መጠን ምክሩን ይቀበሉታል ብዬ ስለማምን ነው። ሐሳቡን ሳይንቁ በቶሎ በሰገነት ላይ ያጠፉትን የቤተክርስቲያን ትምህርት በሰገነት ላይ ወጥተው ቤተክርስቲያኒቱን ይቅርታ ሊጠይቁ ይገባል። አትደንግጡ ብለውናል፣ እንዳንደነግጥ ያድርጉን። ይህንን ትምህርት አባቶቻችን አልነገሩንም፣ መጽሐፍቶቻችንም ላይ ተጽፎ አላገኘነውም። ብፁዕ ሊቀ ጳጳሱ መጽሐፍቶቻችንን አባቶቻችንን ተቃውመዋል። ዛሬ መልስ አልጽፍም፣ ምክንያቱም መልሱን ከብፁዕነቶ ስለምጠብቅ ነው ሲሉ ሊቀ ሊቃውንት ስምዐኮነ መላክ መልእክታቸውን አስተላልፈዋል። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልቡ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገር። ሌላው የተሰማው መረጃ ደግሞ በቅዱስ ሲኖዶስ ደረጃ ጉዳዩ እንደሚታይና አባቶችም ደግሞ አስቸኳይ የሆነ ስብሰባን እንደጠሩ የሚታወስ ነው። አባቶች ጉዳዩን ቢያንስ በቋሚ ሲኖዶስ ደረጃ ለማየት በመጀመራችሁ እናመሰግናለን፣ ነገር ግን ጉዳዩ የአስተዳደራዊ ጉዳይ ስላልሆነ በቀጣይ ወደ ምልዓተ ሲኖዶስ ተመርቶ መታየት ይኖርበታል ባይነኝ ሲሉ በርካቶች ሐሳባቸውን በማህበራዊ ሚዲያ እያጋሩ ይገኛሉ። መምህር ዶክተር አረጋ አባተ ያስተላለፈውን ሰፋ ያለ መልእክትም እንደሚከተለው እናጋራቸዋለን። ይህንን ለማድረግና የስተት ትምህርቱን በጥልቀት በመመርመር ረገድ ለአባቶች የሊቃውንት ጉባኤም እርዳታም ያስፈልጋቸዋል ይላል። ዳሩ ግን በዚህ ዜና ላይ እንደተገለጠው ከሆነ አሁንም እየተግባባን አይደለም። ዜናውም ይሁን አብዛኛው ሰው ትኩረት እያደረገ ያለው በእመቤታችን ዙሪያ በተናገሩት ስህተት ብቻ ላይ ነው። ትላንት ባጋራውት ጽሑፍና ሰኞ ዕለት በነበረው ውይይት ለማጋራት እንደሞከርኩት ሊቀ ጳጳሱ አርብ ዕለት
በሰበኩት ስብከት ውስጥ የዘመናት የተሐድሶና የፕሮቴስታንት ጥያቄዎች የቤተ ክርስቲያን በሚመስል መድረክ ላይ በቤተ ክርስቲያን አባት ነው የተነሱት። ያንን ገጠመኝና ዳህጽ ልሳን አድርጎ የመውሰድ ሙከራም ይሁን ጉዳዩን ወደ አንድ ጉዳይ ብቻ መቀነስ ከፍተኛ የሆነ ክፍተት ይፈጥራል። በአጭሩ ሊቀ ጳጳሱ ሊጠየቁባቸው የሚገቡ ነጥቦች የሚከተሉት ናቸው። አንደኛው እመቤታችን ቤዛዊት ዓለም መባል የለባትም ማለታቸውን በተመለከተ፣ ሁለተኛው ደግሞ የሕገ ኦሪት ትርጉማቸው ተሐድሶአዊና ፕሮቴስታንታዊ መሆኑን በተመለከተም፣ ሶስተኛው የኦሪት ትርጉማቸው ለሉተር መዳን በእምነት ብቻ ለሚለው ስቱ የነገረ ድህነት ትምህርቱ መሰረት ስለሆነው ያንን በተመለከተም አስታከው የተናገሩትን በተመለከተ፣ አራተኛ በስብከታቸው ላይ እንደ ፊያታዊ ዘይማነ በመንግስት በመጣ ጊዜ አስበን ማለት በቃ ሌላ ድካም አያስፈልግም የሚለው ንግግራቸውን በእምነት ብቻ ለሚለው የፕሮቴስታንትና የተሐድሶ ትምህርትን በተመለከተ፣ አምስተኛ ሌላ ስቃይ አያስፈልግም የሚለው ስብከታቸው ሉተር ኋላም ገዳማዊነትንና ብህትውናን የሚቃወሙበት አባባልና የተሐድሶና የፕሮቴስታንት አስተምሮ መሰረት በመሆኑ ያንን በተመለከተም፣ ስድስተኛ በፊያታዊ ዘይማነ አስታከው የተናገሯቸው ትውፊትን ትርጓሜን የማጣጣል ስህተታቸውን በተመለከተም፣ ሰባተኛ መስቀልን አስመልክተው የተናገሩት ጠባብ ትርጉም ተሐድሶና ፕሮቴስታንት ዕፀ መስቀሉን ለማጣጣል የሚጠቀሙበት መሆኑን በተመለከተ መጠየቅ አለባቸው። እነዚህ እንግዲህ በአንድ ስብከታቸው ብቻ የተሰበኩ ስህተቶች ናቸው። ቢሆን ሌሎች ስብከቶቻቸውን ተመልክቶ ስህተቶቻቸውን በጉዳዮች ከፋፍሎ እምነትና አቋማቸውን በመጠየቅ የሚጸጸቱ ከሆነም ያሳቱትንም ሕዝብ የሚመልሱበትን እንዲሁም ደግሞ በስህተታቸው የሚጸኑ ከሆነም የቤተ ክርስቲያን ቀኖና የሚፈጸምባቸው አግባብ በጥልቀት መወያየትን ጉዳዩ በትኩረት ማየት ያስፈልጋል። ቤተ ክርስቲያንን ከመሰረቱ የሚለውጥ ነው ብለን ስንታገለው የነበረውን የተሐድሶ አጀንዳ አቧራውን አራግፎ በማንሳት በጳጳስ ደረጃ ወደ ቤተ ክርስቲያን ማስገባትና ቤተ ክርስቲያን በምልአት መውረስ አይቻልም። ለምንድን ነው ግን ለቤተ ክርስቲያን እንድሸክም የሚሆኑ አባቶች? አይበቃንም? መከራው አይበቃንም? ዶሮ መግዛት ያቃተው ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህ ህዝብ ለምንድን ነው ከሌሎቹ ጋራ በሌሎቹ መንገድ ላይ ቆመው አብረው ቤተክርስቲያኗን መክሰስ የፈለጉት? ለምንድን ነው? እንደው ቢያንስ እንኳን ሹመቱ እንኳን ቢያንስ እንደው በእውነት ለሹመቱ እንኳን ሲሉ ክብር አይሰጡም እንዴ? አከበረቻቸው ቤተክርስቲያን፣ ሾመቻቸው። ከዚህ በላይ ምን ታርግላችሁ? የተሾሙት እኮ እንዲጠብቁ እኮ ነው። መንጋውን እንዲጠብቁ፣ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ሆነው ስህተት እንኳን ቢሆን ማረም እኮ ይችላሉ። እሳቸው ማለት በመሰረቱ በዚህ አጋጣሚ ምዕመናን እንድታውቁት የሚያስፈልገው ጳጳስ መሆን ማለት የሊቅነት ጥግ ማለት አይደለም፣ ሹመት ነው። ከዚያ በተረፈ አንድ ሰው ቅድስና ህይወት ካለው ውዳሴ ማርያም ተምሮም ጳጳስ የሆነ ሰው ይኖራል እኮ። ከዚያ የዘለለ እውቀት የሌላቸው ሰዎች ጳጳስ መሆን ማለት ሊቅ መሆን ማለት አይደለም፣ እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንቱ የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ይህ ምንድነው? እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ህዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ? እሳቸው ነገደ ተሳቱ ሊቃናት በጾታ ሰብኦ ማዕቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም?
ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ሆነ ለኃጥአን ቤዛ ነው የሚለውንስ ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይሄንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበር ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? ዛሬ ሁሉንም ጉድ እናፍረጠርጠዋለን። ሳይደፈርስ አይጠራም። አስኬማውን ደፍቶ መንጋውን ካልመራ መመሪያ ያስብልም ጥምጣምና ጭራ። አዎ አሁንም በድንግል ማርያም አትምጡብን። የመንፍቅና ሴራችሁን በኦርቶዶክስ ማሊያ አትጫውቱ። እኛ በቅቶናል፣ አንገሽግሾናል። አሁንም ጥያቄያችን ለዚህ አባታችን ብቻ ሳይሆን ለፍኖተ ጽድቅ ዋና መስራች ለሆነው ለአቶ ጸጋዬ ነው። እባካችሁ መንፍቅናን አሁንም በመድረካችሁ አታስተላልፉ፣ ይሰለቻል። ከዓመታት በፊት ይቅርታ እንደጠየቃችሁ እኛም በቦታው ተገኝተን አረጋግጠን እናውቃለን። ነገር ግን አሁንም እየሰራችሁት ያለው ሴራ እንዲሁም ደግሞ የመንፍቅና ትምህርታችሁ፣ መዝሙራችሁ ብዙ ኑፋቄ አሁንም በአደባባይ እያየን ነው። ስለዚህ የተዋህዶ ልጆችን ማስከፋት ምንም ጥቅም የለውም። እባካችሁ ቤተክርስቲያናችን ሰፊ ናት። ብዙ ትምህርቶቿ፣ ብዙ ስርዓቶቿ ገና ተነክተው አላለቁም። ገና ምእመኑ ብዙ ያልተማረው ወንጌል አለና እባካችሁን እሱን ስበኩልን። መንፍቅና ዛሬም ለኛ ምንም አይሰራልንም፣ አንገሽግሾናል። እኛ ከአባታችን ምንም አይነት ችግር የለብንም። ዛሬም የተዋህዶ ልጆች እገዛችሁ ያስፈልገናል። ዛሬም ይህ አጀንዳ የተከፈተው በአቡነ ገብርኤል ነውና ኮመንቱን ያ የመላእክት አለቃ መላእክት በተረበሹ ጊዜ ባለንበት እንጽና ባለው በመልአኩ በቅዱስ ገብርኤል ይህንን ቪዲዮ ኮመንቱን አጥለቅልቁት። ገብርኤል ገብርኤል እያላችሁ ጻፉልኝ። እናንተ ለምንድን ነው ሊቀ ጳጳሱ የምትናገረው? ምንስ አቅም ኑሮ ነው? እመቤታችን ቤዛዊተ ዓለም አትባልም ብለው የተናገሩትን ጳጳስ ትናንትና በሰራሁት ቪዲዮ ምንም ደግሞ ቃስ ብዬ በትህትና ምክንያቱም በመንፈስ ቅዱስ የተሾሙ አባት ስለሆኑ ብፁዕ አባት ስለሆኑ ፈርቼ ነው የተናገርኩት። እንደውም አንድ ነገር ልንገራችሁ፣ ለእነዚህ አባት ጠበቃ የቆሙት ሰዎች የፍኖተ ጽድቅ ተከፋዮችና ፕሮቴስታንቲዝም ናቸው። ምክንያቱም የእናንተን አንደበት ተጠቅመው ስለሆነ የተናገሩት። ኢንፋክት እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። ክስ መመስረት ቢቻል ኑሮ በዓለማዊ ሕግ ሁሉ መቀጣት የነበረባቸው ናቸው። ምክንያቱም አንድን ኦርቶዶክሳዊ ጅል ነህ፣ እስከ ዛሬ ድረስ ሞኝ ነህ፣ እመቤታችን ቤዛዊተ ዓለም ብለህ ስትጣራ መስቀል ላይ ከተሰቀለው ከክርስቶስ ጋር እኩል አድርገህ እያሰብክ ነው። ለዛ ማረጋገጫው አትደንግጡ ብለው አሰመሩበት። ኢንፋክት ተከሰው በዓለም ሕግ መቅረብ የነበረባቸው ነበሩ። በእኔና በአንተ ህሊና ላይ ይህን ነገር ስለተናገሩ ማለት ነው። እኔ እናንተ ጅል ሆነን ወላዲተ አምላክን ቤዛዊተ ዓለም ብለን ስንጣራ የተሰቀለውን ክርስቶስን ደሙን ከመቤታችን ቤዛዊተ ዓለምነት ጋር አገናኝተን እያሰብን ያለን ጅሎች አድርገው ስላሰቡ መከሰስ ያለባቸው ነበሩ። ግን አሁን በፈተና የምናልፍበት ጊዜ ሆነ። አሁን የተፈተንበት ሆነ። በዛ በሞታ ዛሬ እስኪ ና እናስደበኝ እስኪ። ፋክቱ ይሄ ነው። ታዲያ የትኛው መምህር የትኛው ጳጳስ ነው ለአንድ ኦርቶዶክሳዊ አማኝ ለዚች ቅድስት ቤተ ክርስቲያን ቤዛዊተ ዓለም አትባልም ብሎ ሊሰብክ የሚችለው? በምን አቅሙ በምን ሞራሉ አንድን ኦርቶዶክሳዊ ሰው እንዴት ብሎ ይናገረዋል? ፋክቱ ይሄ ነው። ግን እናንተ ፕሮቴስታንቶችና የፍኖተ ጽድቅ አጃቢዎች በእናንተ አንደበት ስለተናገሩላችሁ ጠበቃ ቆማችሁላቸው። የጊዜ ጉዳይ ነው። ቅድስት ቤተክርስቲያናችን ፈተና ላይ ነው ያለችው። እናንተ ኦርቶዶክሳውያን ደግሞ በጣም የጠበቃችሁት ሰው በብቃት ደረጃ ይኖራል ብላችሁ የምታስቡት ሰው ተቀይሮ ሊመጣ ይችላል። ገና ነው። ገና በጣም ብዙ ነገር እናያለን። ኦኬ። እናንተ ደግሞ እየመጣችሁ ምናምን አትሰደቧቸው ምናምን። እኔ አልተሳደብኩም። የዲያብሎስ ልጅ አይደለሁም፣ አልተሳደብኩም። እውነት ለመናገር ግን ከእሳቸው በላይ የተሳደበ የለም። በነገራችን ላይ በጣም ነው የተሰደቡ። በነገራችን ላይ ኢንፋክት ማለት ነው። እና ጤና ይስጥልኝ፣ አታስለፍልፉኝ። ይድረስ ለቤተ ክህነት ፍኖተ ጽድቅ የተባለ ድርጅት። እዛ ላይ የሚቀርቡ ዝማሬዎችም ስብከቶችም እኔም ብቻ ነው የማይጥሙኝ፣ በጣም የሚቀፉኝ። እኚህ ሰውዬ ሄደው ፍኖተ ጽድቅ ላይ ነው
ይህንን ስብከት የሰበኩት ማርያም ቤዛዊት ዓለም አትባልም ብለው። ቤተሰቦች የምትስማሙን ከሆነ አዎ እንስማማለን በሉ። በጣም መጣራት ያለበት ድርጅት፣ እኔ ሁሌም የሚቀፈኝ ድርጅት እግዚአብሔር ምስክሬ ነው። አረ ነገር ሊጠና ይገባል።